ውስጥ መግባት በጣም ከባድ ነው። ይመራታል ሁሉም ነገር ሲደጋገም። ምን አይነት ተጫዋች ይመራታል እኮ ሰው ብር ተከፍላት ሊሆን ይችላል እኮ ቻዩ ተብላለች እኮ በቃ ልጅ ማለት ነው። ወይ ይዞ 40 ገርፎ እቺ ልጅ አግብቶ ሙሉ የውሃ ውስጥ እስካፏ መጨመር በእንትን ውስጥ ውዴ ልጅቷ ሸይጣን ናት እናውቃለን። ግን አሁን እሷን ምን መሰለሽ የምናደርጋት አካውንቷን ማዘጋት። ይቺ ስድብ በእርግጥ ልክ ነች፣ ስድብ ምናምን አይበግራትም። ግን ደግሞ አካውንቷን ማዘጋት እየተከታተሉ አካውንቷን ከስር እንትን እያደረጉ ማዘጋት፣ ሪፖርት እያደረጉ ማዘጋት። የዛኔ ነው በጣም ከአንድ ሁለት ሶስት ሲዘጋባት በጣም ትቆርጣለች። አንድ ነገር ልንገራችሁ፣ የእሷን አካውንት ማዝጋት አለብን። ሲቀጥል ደግሞ በተከታተልንም ነገር ሚዲያ ማጥፋት አለብን። እያመጣን መዘግዘግ፣ መርገጥ፣ የምሬ ነው መርገጥ። አለመጣችም እኮ ምንም አይነት ጥቅም የሌላት ሰው ነች። ምክንያቱም ስለዚህ ማጥፋት አለብን። ገብታ አታስፈልግም፣ ለሰው ጥሩ ነገር አታስተምርም። እሷና ሄርሜላ አንድም ጥሩ ነገር ይዘው አልመጡም፣ አንድም ጥሩ ነገር አያስተምሩም። ስለዚህ ሁለቱም አያስፈልጉም ሚዲያ ላይ ማለት ነው። እንደው ስለ ሄርሜላ እንኳን አያገባንም። አንቺ ጨረቃ እስክት ፍቅር ዝም በይ። ስለዛ ሰፈር አያገባሽም። አንቺ በኋላ ሙሽን ተዘቀዘቀ አያገባሽም። ሰፈር አያገባኝም። እኛ ስለ ጨረቆች ነው የሚመለከተን። ስለ ራሳችን ጉድ የራሳችን ችግር ነው የምንጠራው። ስለ ሰው ቤት አያገባንም። የራሳችን ቤታችን ችግር አለ። ስለ ሰው ቤት አሁን ዝምብላችሁ ይዘጋ ነው የምላስ ወለምታ ነው። ሶሪ የማይገባ ሰው አይመለከተኝም። ሲጀመር ልክ ነሽ። እንዲህ ሲጀመር እነሱ ነው የማይከታተላቸው፣ ስለ እነሱ ጉዳይ አይመለከተኝም። ግን ሴቶች አሁን የሚሰሩት ስራ ልክ አይደለም። እንደዚህ አይነት ሰዎች ከሚዲያ መጥፋት አለባቸው። ዘመን እውነት ሴት እንደ አይን አውጥቷል። ምን አይነት ዘመን ነው? አንቺ እኮ ነውር እኮ ነው። ከአንተ ነው ያረገዝኩት፣ ግዴታ አግብተህ ትንከባከበኛለህ። ሹሃደ ፖሊስ ቤት ድረስ ነው ይዤ ይመጣል። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። እያስፈራራሽ ፈለገችው እኮ ያስታውቃል። እግዚአብሔርን ምንም እሷ ምንም አላደረገት። ዝም ብላ ነው የምትበጣረቀው ሴቲቷ። ይሄ ነው መጀመሪያም ጀምሮ ይሄ ነው። ልጅቷ ለሌላ ሰው ነው ያረገዘችው። ሆዷ ውስጥ ልጅ አይደለም እባብ ነው ያለው። ኦዘሪዬ አቤት ሰማሽኝ እናቴ? ምን አልሽኝ? ማየ ይቅርታ። ለማንኛውም ጋይስ ጉድ ናይት። እንቅልፍ የመጣቸው የምነው እኛ ወሬያችን አልጣመሽም ማለት ነው። አልጨረሽም። ምንም እርግዝና የለም። ጀምሮ ሲሆን ለብሳለ ጨርቅ ነው የተፈችው፣ ጨርቅ ነው ይታወቃል እኮ ምንም እርግዝና የለም። እዚህ ወሬ ሁሉም ይወደል፣ ፈጣሪ ያውቃል። ይሄ ወሬ አይደል እዚህ ቤት መወራ ሁሉ ማለት ነው። ገባች አይደል? ለእናንተ ትምህርቱ ነው። እናንተ ታንቃችሁ ሞቱ። አናወራም እኛ ቅዱስ ነን ካላስሽ ሳይደግ ሆናችሁ እኛ ምን አገባን? እውነቱን ያወሩ እናንተ ካላወራችሁ ከታች አስረጋጅ ተገኝቷል። ኦኬ እኔ ግን ንገራችሁ፣ ሰው እንዴት ሰው በሀሳብ አይረዳዳም? እንዴት ሀሳብ ወዘር የእናቴ ማለት ነው። መቼም ቢሆን የሱ አይሆንም። ልንገርሽ አሁን ምን ይሆናል መሰለሽ? በደንብ ተዘጋጂ። ኧረ ተይ በእናትሽ ተይ። እነግራታለሁ፣ ለሳኒማ እነግራታለሁ። ሳኒዬ አሁን ከጾም ፍቺ በኋላ ወይ ቀለበት ታሰራል እንደገና፣ ወይ ደግሞ ሽማግሌ ይላካል። በደንብ ተዘጋጂ። እህትሽ ልታገባ ነው። ይሄ ነው አይደል? እንደምን እኔ አክስት ሆናለሁ ብዬ ስጠብቅ ሌላ ይሄ አንድ ጥያቄ አንድ ነገር ልንገርሽ፣ እመኚኝ ፋሚሊ አራት ልጅ ሲናፍቅ ማለት ነው። ይሄ ነው ደስ የሚለኝ። ደግሞ ሌላ የምነግርሽ ነገር ምንድን ነው? መጥፎ ነገር አትነጋገሪ። የምትፈልጊውን ብቻ ተናገር እንጂ እከሌ ምን አገባ። እኔ አንድ ቀንም አላወራሁትም። ገበሽ? እኔ አንድ ቀንም አላወራሁም። ግን ሰው ያላወራው ነገር ወሬ ሲያወሩ እኔ ደስ አይለኝ። ገበሽ? እኔ አሁን ያ ቀን ምንም አላልኩትም። ሃይሚ ኝኝኝኝ እያለች ትመጣለች አለች። ጭራሽ ሃይሚ ላይ ታረቃሉ። ከነገ ወዲያ ታርቀው ይመጣሉ። ነገ እንኳን ሳይሆን ከነገ ወዲያ ታርቀው ይመጣሉ።
ታርቆ እኛ ነን ያስታረቅነው። ጭራሽ እንደውም እናንተ ወይዘር አንቺ እኮ መስማት አልፈለግሽም እንጂ ያፍራሉ። እንደገና ትላልቅ ሰዎች እኮ ናቸው ደግሞ ቁጭ ብለው የሚያወሩት እኮ እያሉ ነው የሚሉት። የሚያፍሩት እነሱ ናቸው። እኛ ሁለቱንም ወደድን ብለው እኮ ለማስቀበጥ ነው። ስለ ቪዲዮ እኛ ምን አገባን? እዚህ ጋር ቪዲዮን ባሳዩት ልክ ሰው አስተያየት ሲሰጣቸው የመቀበል ግዴታቸው ነው። እነዚህ ደግሞ ምንድነው የሚፈልጉት? ማሽቃበጥ። ሲሪየስ ወደዋቸው እኮ አይደለም ማሽቃበጥ። እኔ ሁለቱንም ስደግፍ ነው የነበረው። እንደሚታረቁ ማንም ያውቃል። ማተታለ እኔ ሁለታቸውም አይ ላቭ ዩ እኔ አውቀው ነው ሲያሽቃብጡ። ለቦጋለና ላስካለ አክስት ሆናለሁ ብዬ ስጠብቅ እሷ የተኛውም እየጋደመችው ሴትዮዋ ዲቃላ ይዛ የቡቡዬ ነው ገደል ትገባለች። እኔ አልሰጣም። ስሞንሽ ካልቀረ ታዲያ ለሁሉም ነው መሆን ያለበት። ታዲያ ወይ እናንተ ቦጋለና አስካለች ካልተጋቡ አስካለች እኔ ጋር ትመጣለች፣ ታገኛታለሽ። ምነግርሽ ነገር ይሄንን ነው። በደንብ እኔ የለሁበትም ዩዘር ወጣሽ መጀመሪያ ምን የወቀሳ በዝቶብኛል። እንደውም እያሉ እኮ ነው። አልፈልግም ቡዘር እኔ እንድታገባ የሚፈልገው ቦጋለም ብቻ ነው። እኔ ቦጋለም እኮ ነው ሁለት። እኔ ቦጋለና አልኩሽ እኮ እኔ ሌላ ነገር አለ። እኔ አራውጭኝ እኮ አሃ እሷ እኮ እያለች አለችው እና እኛ አልተረደንም እንጂ እሷ በትልቁ አትወድም። እሷ እኮ ልጠራ ነው ማልስ ልጠራ ነው። ገባችሁ? እናንተ አልገባችሁም? እሷ ማልስ ልጠራ ነው ሁለቱም ማለት ነው እንጂ ቦጋሌ ከጠራፍኛንም ዩዘር እንግዲህ እንዳልሽ ቡርቴን አስገቢያት መቅድዬ፣ በእናትሽ ቡርቴን አስገቢያት። ዩዘር የመጀመሪያም ዩዘር እንደዚህ ብለው እኔን እየወቀሱ ነው። እኔ ልኑርበት ዩዘር የኔ ቆንጆ እንዴት አዳም ችግር አለ? ከጠራቻቸው ሁለቱንም መልስ መቅድዬ ነው። አውቃለሁ እኮ ዩዘር እኔ አውቃለሁ ለሁለቱ ምን አይነት አመለካከት እንደሆነ ዛሬ አይደለም እኔ ዩዘር ማቅ ገባሽ? ቆየው ማቃት ቆይ ልንገርሽ፣ አዳምጪኝ። ሁለቱንም ማውቀው አንድ አይነት ነው። ሁለቱንም የምወደው አንድ ላይ ነው። ሁለቱ አንድ ላይ እንዲሆኑልኝ ነው ፈልገው። እኔ ተለያይተው ምን ያደርጉልኛል እንዴ? ምን ሆነሻል? እኔ ምን አገባኝ? የሚያምሩት አንድ ላይ እኮ ነው። አንዳንዶቹ ሰገተው ይሄና ይሄ ብቻ ነው ፈልገው። እኔ ግን እዛ ጋር የሚጎዳ ነገር ስላየው ነው ያዘንኩት። እሱም ቢያለቅስ አለቅሳለሁ አብሬ። እኔ ሁለቱ ተለያይተው ምንም የምፈልገው ነገር የለም። እንዴ ምን ነካሽ? አረ ልጃችን ማንም ዲቃላ ጋድማ የመጣችው እሱ መቼም የእሱ አይሆንም። ገደል ትገበለች። ዜሮ ዩዘር ሲጀመር ልክ ነሽ። አንድ እናት ልጇ ባላምጥታ ነው እንጂ ወደድኩት ስትል ልትወድ የምችለው ኖርማል ልትወጃች። ስለዚህ ልጅሽ ስትወድ ባሏን ነው አንቺም ትወጂ። ልጄ ባሏን አድርገሽ ትቀበያለሽ። ወይም ቦይፍሬንዷን ከወደደች ወድላታለሁ። ልጄ ገርልፍሬንዱን ከወደደ ወድለታለሁ። ልጄ ግን ብሬክአፕ አረገች ብዬ የልጄን ቦይፍሬንድ አልጠላውም። ልጄን ግን ከበደላት ቦይፍሬንዷ አዝንበታለሁ። ከዛ በተረፈ እንደዛ የሚባል ነገር የለም። እኔ ሁለቱም ልጆቼ ናቸው። ልጅሽን ትንከባከቢያለሽ። ምን አልሽኝ? ልጅሽን ትንከባከቢያለሽ። ኮሜንት እኮ ነው ልጄን ባይ ዘ ዌይ ልጄን የምንከባከበው ልጄን ስለወደደልኝ እሱን የምንከባከበው ኖ አይደለም። አሁን እኮ ልጅሽ ከኤክስ ካረገች ግዴታ ግድ ይልሻል ልጅሽን መንከባከብ። ኤክስ ካረገች ያረገችበት ወይ ነው። እኔ አሁን ኤክስ ካረገች እሷን አልተዋትም። ልጄ ናት፣ እሱም ልጄ ነው። ግን ለምሳሌ በድሏት የሆነ ነገር ተፈጥሮ ከሆነ በጣም አዝንበታለሁ። አልጠላውም። እኔ ማንንም አልጠላ በመሰረቱ፣ ምክንያቱም እኔ የግል እንትን የለብኝም። ይሄ ልጅ በብዙ ወይ ነው ሰው ለምን ጠላት ብሎ ጠልቷት ከሆነ ኦኬ፣ ቢጠላትም እኔ እሱን አልጠላውም። እኮ በጣም ለሚወዳት እኮ አልጠላትም። ይቺ ደንቃራ የራሱ ሪዝንና የራሱ ነገር አለው ከጠላት። ግን እሱን አልጠላውም። ጀስት ኖርማል ነው። ልጄ ግን እንዳትጎዳብኝ የምትፈልገውን ትሪት ማድረግ እንዳለብኝ ትሪት አደርጋታለሁ። ግን ልጄ የምትወደውን ነገር ወድላታለሁ። ልጄ የሚወደውን ነገር ወድለታለሁ። ተበድላ የሆነ ሰው መጥቶ ህይወቷ ውስጥ ገብቶ ስትሰበር እያየውኝ አይ ምንም ችግር የለም እየተሰበረች አይደለም የአበባ እቃ ውስጥ ቁጭ አድርጓታል ብዬ አልልም። ተሰብራለች። አበባው እየበሰበሰ ነው። አበባ እቤት ውስጥ ያለ አበባ በጣም የሚያምር አበባ ኖሮሽ እየተንከባከብሽው አበባሽ ከዳር እየበሰበሰ ሲሄድ ምንድን ነው የምታረጊው? ቆርጠሽ ነው የምጥዪው።
ስለዚህ ቆርጬ የምጥለውን ጥዬ የሚያድገውን አበባ ይዤ እሄዳለሁ። ስለዚህ እዛ ጋር የሚሰበረውን ነገር ግድ የለም ይሰበር፣ ምንም አልተሰበረም አልልም። እየተሰበረ ነገር እየታየኝ ነው፣ ሊሰብር የመጣ ነገር እየታየኝ ነው። ያ ነገር ማውጣት አለበት። ያ ነገር ካልወጣ ግን አዲሱን አበባ ለማዳን ሞክራለሁ። እኔ እንደዛ ነው የማደርገው። እንዳስትሩ ትክክለኛ የእናት አመለካከት ነው። በቃ እኔ እንደዛ ነው የማደርገው። ስለዚህ አሁን አሽቃብጬ ሳኒ እንድትወደኝ ኖ እሱ ነው ኖ ሁለቱንም ነው ኖ እሷ ናት ኖ አይደለም። እኔ ማንም ይጥላኝ፣ እኔ ነገርኩሽ እኮ የእናትሽ ልጅ ብትሆን እኮ ያልሆነ ነገርን አትሰጭም ቦታ። ትክክለኛ ነገር ነው። አንድ የደረሰች ሴት ልጅ የኔ ሴት ልጅ ሆና እማልወደው ቦይፍሬንድ ቢኖር አልወደውም ቦይፍሬንድሽን ብላት እናቴ እኔ አንቺን አልወድሽም እሱን ነው የምወደው ብላ ነው ጥላኝ የምትሄደው። ይሄ የሴት ባህሪ ወይም ደግሞ እድሜ ነው። እሱም ቢሆን እንደዛው እናቴ አንቺን አልፈልግም እሷ ትበልጥብኛለች ነው የሚለው። እኔ በእነሱ መሀል አልገባም። ግን እዛ ጋር የተጎዳ ካየ ወይም ደግሞ የታመመ ሰው ካየ ያንን ሰው አስታምማለሁ። ማንም ሰው እኮ ለተጎዳ ወገን እኮ ያንን ነው ያልኩት። ሰውነት ብቻ ይበቃዋል እኮ ሰው መሆን ብቻ ይበቃል። ፊልምም ይሁን እውነተኛ ነገር ያንን ነው ያልኩት። ከዛ በተረፈ ግን ከጣትም ጣት ይበልጣል። ፍቅር ደግሞ እንዴት እንደምትወጂ ታውቂዋለሽ። የሆነ የምትወጂው ነገር ይኖራል፣ የምወደው ነገር ይኖራል። ግን ለይቼ የምወድበት ነገር ምንም ነገር የለኝም። ከወንድ ልጅ ሴት ልጅን ለምን እንደምትወጂ፣ ከሴት ልጅሽ ወንድ ልጅሽን ለምን እንደምትወጂ ታውቂያለሽ እንጂ ይሄ ኖ ወንድ ልጅ የኔ አይደለም ሴት ልጅ የኔ ናት፣ ሴት ልጅ የኔ አይደለችም ወንድ ልጅ የኔ ናት፣ እንደዛ አይነት ልብም የለኝ። አላደግኩምም። ወንድሞች ብዙ አሉኝ፣ እህቶችም አሉ። ስለዚህ እንደዛ አይነት አይደለሁም። ሁለቱንም ልጆቼን ወዳለሁ። ሁለቱም ልጆቼ ጥሩ ቦታ እንዲደርሱ ፈልጋለሁ። ሁለቱንም ልጆቼን ደግሼ መዳር ፈልጋለሁ። ግን አንድ ሰው ሲጎዳ ደግሞ ግድ ይልሻል። እየተጎዳ ላየሽው ወይ ምክር ትሰጫለሽ ወይ መንገድ አቅጣጫ ትመሪዋለሽ አይደለ እንዴ? ይሄ ነው ሀሳብ መቀያየር አይደለ እንዴ? አዎ እሱ እዛ ጋር ስደርስ ነው። ግን እኔ አሁንም እኮ ከበቀደም ዕለት ጀምሮ 4 ቀን የምንወያይ ያለው ሰው ያልተስማማበት ጉዳይ፣ ሰው ብዙ ነገር የሚያወራበት እኔ እያዳመጥኩት ያለው ምንድን ነው? ለምን ምን አገባቸው እኛን ተንፍስላቸው አሉ፣ እነሱ ከነሱ ይበልጣሉ ወይ? እኔ ስለ ሰው አላወራም። ገነት ምን አገባሽ አንቺ? ስለ ለምን ይሄንንም እኮ ክሊን አድርጌ ማሳወቅ አለብኛ። አንቺ ነሽ፣ እኔ ግን አያገባኝም። ኖ ያ አንቺ ነሽ፣ እኔ ደግሞ ስለ ራሴ ነው ማውራዋ። ይሄ ነገር ነውር ነው ወይ እንዴ? ይሄ እኮ ነውር አይደለም እኮ እንዴ። ትክክል ያልሆነውን ለምንድን ነው ታዲያ ሚዲያ ላይ የሚለቁት እንዴ? መንግስት ገኒ እኮ የምትለው ዩዘርዬ፣ ገኒ እንደምትለው አስተያየት መስጠታችን ጥፋት ነው ወይ? ይሄ ነገር ጥሩ አይደለም፣ አንተም በዚህ ነህ አንቺም በዚህ ነህ ማለት ጥፋት አለብን፣ መወያየታችን መጥፎ ነው ወይ ብላ ነው መሰለኝ። ለምንድን ነው ሰዎች እኔ ደግሞ ያልኩት ምንድን ነው መሰለሽ፣ እኛማ ፈረንጅ ልንሆን አንችልም እኮ። እኔ ሀበሻ ነኝ። ፈረንጅ ሀገር ብኖርም ሀበሻም በሆን አመለካከቴ ግን እኔ ደግሞ ባህሌንም ይዤ ነው የሚሄደው፣ አስተዳደጌንም ይዤ ነው የሚሄድ ያለው። ገን አዳምጫታ፣ ዩዘርን ደግሞ አዳምጫታ። የላውሪ ዩዘር ታስማሙ፣ ሁለታችሁን ታስማሙ። አንቺ ያንቺ ወይ ነው ልንገርሽ፣ ፈረንጅ ነኝ አበሻ ነኝ ምናምን አይደለም። ኖ እኔ ፈረንጅ ነኝ አላልኩም። ተይ ዊዘር ተይ፣ መጨረሻ ላይ እኔ ታንቺ እኮ እንደሱ ነው። እኔ ደግሞ ያልኩት ምንድን ነው መሰለሽ፣ እኔ ዩዘር ነኝ፣ አንቺ ገነት ነሽ። ገነት የፈለገችውን አስተያየት መስጠት ትችላለች። ገነት ለምሳሌ ምን ትላለች? ገነት እነሱ አሉን፣ እኔ ግን እነሱ አሉን አልልም። ለምን መሰለሽ? እኔም ብቻ ነው ወክዬ፣ ሌላ ሰውማ ማለት መብቱ እኮ ነው። ለምን መሰለሽ ማለት መብቱ የራሱ የሆነ ጭንቅላት አስተሳሰብ አለው፣ የራሱ ነገር አለው። ስለዚህ ስለሱ አይደለም። ዩዘር ልክ አይደለችም፣ ልክ አይደለውም። እነሱ ልክ መስሎ ስላልታያቸው፣ ዩዘር ልክ ናት፣ ልክ መስሎ ስለታያቸው። እኔ ግን በራሴ ትንጫጩ ትክክል ነሽ ተያያችሁት እና አሉን አልልም ነው። ገባሽ አባባሌ? ተስማሚ በዩዘር ታውቁ። ዝም በሉ እናንተ ተው፣ አትስማማ። ይሄ ኖርማል
እሺ ሂጂ። ይኸውልሽ ዘር አንቺ የምትይኝ ምንድን ነው? ዝም እነሱ ይበሉ፣ እኔ የፈለግኩትን እናገራለሁ። እኔ የፈለግኩትን መናገር ከፈለግኩማ ከራሴ ጋር ሀሳብ እየተሰጣጣው ለምን ሚዲያ ላይ ወጥቼ ለፈልፋለሁ? የሌላ ሰው ነገር ያገባኛል ብዬ ነው እኮ አስተያየት የምሰጠው። አዎ ግን ሌላው እንዲያጨበጭብልሽ ኖ እንዲያጨበጭብልኝ አልፈልግም። እኔ ምን መንግስትነት ነው የምመረጠው? ገንዬ ይቅርታ አድርግልኝ። አንቺ ትልቅ ሰው ነኝ ብለሻል። እኔ 25 ዓመቴ ነው ብያለሁ። አንቺ በቃ ለዛ እኮ ነው ያልተግባባ ነው። 5 ዓመትና ትልቅ ሰው የሚያስበው አንድ አይደለም። ግን እኔ እነግርሻለሁ፣ ይቅርታ አድርግልኝ። በቃ አዳምጪ፣ አንደ ራስሽ ሂጂ። እኔ ለምሳሌ ሰዎች ሊያዳም ባይ ዘ ወይ እኔ እዚህ ጋር የመጣሁት ለምን እንደሆነ ታውቂያለሽ? ሁለቱን ስለምወድ ብቻ ነው እንጂ ያገባኛል ብለሽ እኮ ነው ስለሌላ ሰው ስለምትወጁ ሰው ያገባኛል ብለሽ እስከወጣሽ ድረስ ሰኒንም ተናገሪት ያለሽ መቅዲንም እስኪ አስተያየት ስጪት ያለሽ ምን ፈልገሽ ነው? መረዳት ፈልገሽ አንቺ ተሳስተሽ እንደሆነ አንድ ነገር ልንገርሽ ገንዬ፣ እነሱ ሌላ ሰዎች ስለሆኑ አይደለም። እነሱ ሁለቱም የራሴና የራሴ ሰዎች ስለሆኑ የራስሽማ ሊሆኑ አይችሉም። ሀሳብ ልትለዋወጪ ነው የመጣሽው። መብቴ ነው፣ የራሴ ናቸው። መድኃኒዓለም ያለ ይሄ ነው ችግሩ። እኔ ወዘር ዛሬ ባመት ባለ በቃ ተይኝ፣ በቃ ዝም በቃ የራሴ ናቸው። ማንም አይነጥቀኝም። እኔ የራሴና የራሴ ናቸው። ልጄ ናት፣ ልጄ ነው። ስለዚህ መብቴ ነው የልጆቼን ነገር መናገር። ስለ ልጆች እኮ አይደለም። ስለ ልጆች ነው የሚናገረው። ስለሌላ አማታይ ገኒማ ልክ ነው እንዴ? ስም ዩዘር እኮ እያለች ያለችው ሌሎቻቸው የፈለገ ነገር ሌሎቹ ከሰማሽ እኔ አላወቅ አልገባኝም ነበር። መገኛ እንደዳምጭኝ የምር ነው እግዚአብሔርን እዚህ ቲክቶክ ውስጥ ማለት ነው የሰው ወሬ ሰማሽ እንደዚህ ያሉ እንደዚህ